አንዳንድ ሚስጥሮች አሉ ከሰዎች ጋር በጣም የቀረበ ግንኙነት ቢኖረንም በፍጹም ለማንም ሳንናገር ለራሳችን ብቻ የምንይዘው። አዎ፣ ምርጥ ጓደኛህ ሊሆን ይችላል፣ ጥሩ አጋር ወይም የቅርብ ቤተሰብ። ለምን? ምክንያቱም የተሳሳተ ቃል እና የተሳሳተ ጆሮ ሲገናኝ መቀራረብን ሊሸረሽር ይችላል፣ የወደፊት ህይወታችን ሊጎዳ ይችላል፣ ከዚያም አልፎ ሰላማችንን ሊያናጋ ይችላል። እነሆ 10 ነገሮችን ለማንም መንገር የሌለባችሁ ለቅርብ ሰውም ቢሆን። አንደኛው ውስጥ የሚብሰለሰለውን አለመረጋጋት። እንዲህ ብለህ ታስብ ይሆናል፣ ችግሬንና ፍርሃቴን እኮ ለሰዎች ባጋራ ቅርርባችን የጠነከረ ይሆናል ብለህ ልታስብ ትችላለህ። ያ ግን ሁልጊዜ ላይሰራ ይችላል። ሰዎች ያንተን ደካማ ጎን ካወቁ በማወቅም ይሁን ባለማወቅ አንተን ለማጥቃት ሊጠቀሙ ይችላሉ። የውስጥን አለመረጋጋት፣ ያልተፈታ ችግር፣ ፍርሃት ለራስህ ያዘውና ራስህ ፍታው። ከአቅም በላይ ከሆነ የስነ ልቦና ባለሙያ አማክር እንጂ አንተን በሌሎች በሚያስገምት ሁኔታ አትናገር። 2 ገንዘብ ነክ ጉዳዮችህን። ድሃ ወይም ሀብታም ሆንክ አልሆንክ ዝርዝር የኢኮኖሚ ጉዳዮችን ሼር ማድረግ የለብህም። ሰዎች በተለየ ሁኔታ ትርኢት ሊያደርጉ ይችላሉ። አንዳንዱ ሊቀናብህ ይችላል፣ አንዳንዱ ሊያዝንልህ ይችላል፣ ወይም የተደበቀ አጀንዳ ሊኖረው ይችላል። በቃ ያንተ ገንዘብ ያንተ ጉዳይ ነው። 3ኛው ቀጣይ እቅዶችህን። ህልም የሚሳካው በዝግታ ነው። እቅድህን ፈጥነ ለሰው ስታካፍል ሌሎች የጥርጣሬ ሐሳብ ሊሰነዝሩብህ ይችላሉ። የበለጠ መጥፎ ነገር ደግሞ ያንተን እቅድ ሊሰርቁ ይችላሉ። በጸጥታ ተጓዝ፣ ውጤትህ ብቻ ያንተ ድምፅ ይሁን። 4 ግንኙነቶችህን። የአንድ ጊዜ ቀዳዳ ወይም ችግር ሐሜት ሊፈጥር ይችላል። 2 3 ሲሆን ሰዎች ያንተን ችግር ሲያውቁ እንደ ድራማ ይሆናል። የቅርብ ሰዎች እንኳን አንተና የምትቀርባቸውን ሰዎች በአንዲት ችግር ምክንያት አላግባብ ሊፈርጁ ይችላሉ። 5ኛው የደግነት ተግባርህን። ደግና ለጋስ ከሆንክ ለታይታ ሳይሆን ለራስህ መንፈሳዊ እርካታና ደስታ ብለህ አድርገው። ለጋስ እና ደግ እንደሆንክ ለሰው ስታወራ ሰው እንደ ጉረኛ ሊያይና ላያከብርህ ይችላል። ርኅራኄን፣ ደግነትን በሚስጥር አድርገው። 6 ያለፈ ስህተትህን። ሁሉም ሰው ያለፈበት ህይወት አለው። ነገር ግን ሁሉም ሰው ያንተን ያለፈ ህይወት ማወቅ አይገባውም። ያለፈ ስህተትህን ለሌሎች ከተናገርክ ሰዎች አንተን የሚያዩበት መነጽር ሊቀየር ይችላል። ራስህን ይቅር በለው። ካለፈው ተማር፣ ነገር ግን በፍጹም ለሰዎች አሳልፈ ሼር አታድርግ። 7ኛው የቤተሰብን የግል ጉዳይ። ቤተሰቦች ፍጹም ላይሆኑ ይችላሉ። ያ ግን ከቤት ወደ ውጭ መውጣት የለበትም። የቤተሰብን ችግር፣ አለመግባባት በአደባባይ ማውጣት አንተን በቤተሰቦች ዘንድ እንዳትታመን ያደርጋል። የመጣህበትን ቤተሰብ ሚስጥር ጠብቅ። በዙሪያው ባለው የቤተሰብ አባል ብቻ መቅረት አለበት። የቤተሰብ የትዳር ችግርህ የግልህ ነው። በግልህ ፍታው። አደባባይ መውጣት የለበትም። 8 ሌሎች የነገሩህን ሚስጥር። አንድ ሰው በራስ መተማመን የሆነ ሚስጥር የሚነግርህ ስለሚተማመንብህ ነው። ያንን ሚስጥር ለሌሎች ወይም ቅርብ ለምትላቸው ሰዎች ማጋራት መተማመንን ያጠፋል። 9ኛው ስለ 3ኛ ወገን ያለህን አመለካከት። ይህ ማለት ሌሎች ሰዎች ስለሚወዷቸው ሰዎች ያለህን እውነተኛ አመለካከት። ለምሳሌ የጓደኛህን ፍቅረኛ ስለ እሷ ያለህን እውነት ነው ብለህ ያሰብከውን አመለካከት መንገር የለብህም። መጠንቀቅ አለብህ። ሰዎች ስለሚወዷቸው ሰዎች መጥፎ መስማት አይፈልጉም። 10 የቆየ ጸጸትህን። ጸጸት ከባድ ነው። ያንተን ጸጸት ለመስማት ዝግጁ አይደሉም። ጸጸትህን ለሰው ስታጋራ ደካማ ሊያስመስልህ ይችላል። በዚህ ብዙ ነገራችንን በምንጋራበት ዓለም የራስህን ሰላም መጠበቅ ኃይል ይሰጥሃል። የግል ምስጢርህን ለራስህ መያዝ ማለት
አስፈላጊ ነገሮችን ሁሉ ከሰዎች ትደብቃለህ ማለት አይደለም። ላለህ አቅም ዋጋ ትሰጣለህ ማለት ነው እንጂ። ከመናገር በፊት ራስህን ጠይቅ። ይህን መናገሬ ችግር የለውም? ጠቃሚ ነው ወይስ ለራሴ መያዝ አለብኝ? ይህ ቪዲዮ ካስተማራችሁ እና ዋጋ ከሰጣችሁ ላይክ፣ ሰብስክራይብ እና ኮመንት መስጠት እንዳትረሱ። ምንድነው እስቲ ለሰዎች መነገር የለበትም ብላችሁ የምታስቡት? ኮመንታችሁን አንብቤ እመልሳለሁ። ስለተከታተላችሁኝ አመሰግናለሁ። እና አስታውሱ፣ ሰላምህን መጠበቅ አቅምህንና ጉልበትህን መጠበቅ ነው።